በጠላት በኩል ከፍተኛ መደናገርና ከፍተኛ መደናገጥ ነው የፈጠረው። አብይ አህመድ ራሱ ታማኝ ሰዎችን ሰብስቦ ብዙ 100 ሚሊዮኖች መድብ ያለው መቼም አንድ ይሆናሉ ብላችሁ አትጠብቁ፣ በዚህ በኩል ስጋት አይግባችሁ ብሎ እስከመፎከር ደርሶ ነበር። የዘንድሮ ጥምቀት ለየት ይላል። አየር ንብረቱም ሌላ ነው። ንፋስ የሚነፍሰው የተለየ መልእክትን አዝሎ ነው። ክርስቶስ በብርሃነ ጥምቀቱ ኃጢአትን እንዳነጻው በሚነገርበት በዚህ ቅዱስ ሳምንት በኢትዮጵያ ምድር በተለይም የአማራ ክልል ተራሮችና ሸለቆዎች ውስጥ ሌላ መንጻት፣ ሌላ የሞት ሽረት ትግል አዲስ ምዕራፍ ተበስሯል። ወዳጆች፣ ታሪክ የሚሰራው በቤተ መንግስት አዳራሾች ውስጥ ብቻ አይደለም። ታሪክ የሚጻፈው በምቾት ወንበር ላይ ተቀምጠው በሚፈረሙ ወረቀቶች ብቻም አይደለም። እውነተኛ ታሪክ የሚጻፈው በዝናብና በፀሐይ ተፈትነው እንቅልፍ አጥተው ወንድም ከወንድሙ ጋር በመተያየት እንባ ተራጭተው በቃ የባሉ ጀግኖች ልብ ውስጥ ነው። ዛሬ የምንነግራችሁ ታሪክ የፖለቲካ ድርጅት ምስረታ ዜና ብቻ ሳይሆን ይህ ታሪክ የወንድማማቾች የመታረቅ ተስፋ መቁረጥን ወደ ተስፋ መቀየር እና አይችሉም ይበታተናሉ በገንዘብ ይገዛሉ ተብለው የተናቁ ዓለምን ያስደነቀ ጥበብ የሰሩበት ታሪክ ነው። የ4 ኪሎ ቤተ መንግስት በ100 ሚሊዮኖች በጀት መድቦ የስለላ መረቡን ዘርግቶ እንዴት አድርጌ ላባላቸው እያለ እንቅልፍ ሲያጣ፣ እነርሱ ግን በየገጠሩ በየዋሻው በዛፍ ጥላ ስር ሆነው ስለ ስልጣን ሳይሆን ስለ ህልውና፣ ስለ ወንበር ሳይሆን መቃብር አፋፍ ላይ ስላለው ህዝባቸው ይመክሩ ነበር። የተከበራችሁ የሚዲያችን ተከታታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ የፋኖን ትንሳኤ የአማራ ፋኖ ብሔራዊ ንቅናቄ ራዕይና ተልዕኮ እንዲሁም ታሪካዊ ውልደቱን ወደ እናንተ እናደርሳለንና አብራችሁን ቆዩ። እስኪ ወደ ኋላ መለስ እንበል። ጊዜው መስከረም አጋማሽ ነው። ዝናቡ ገና አልሸሸም። በጎጃም፣ በጎንደር፣ በወሎና በሸዋ ተራሮች ላይ ውጥረቱ እንዳለ ነው። ግን ውጥረቱ ከጠላት ጋር ብቻ አልነበረም። የከፋው ነገር፣ የከበደው ነገር ወንድም ከወንድሙ ጋር አይን ላይን ለመታየት ይከብዶ የነበረበት ጊዜ ነው። አርበኛ አስረስ ማረ ይህንን ጊዜ ሲያስታውሱት ድምጻቸው ውስጥ የሚሰማው ፎይታ ቀላል አይደለም። እስኪያስቡት አንድ ዓላማ፣ አንድ ህልም፣ አንድ ጠላት እያለህ ነገር ግን በመሃል ገብቶ በሚበጠብጥ የሴራ ፖለቲካ ምክንያት ካጠገብ ካለ ወንድም ጋር ስትታረቅ ህመሙ እንዴት የሚከብድ ነው! ህመሙ እንዴት የሚፈወስ ነው! ነገር ግን በመስከረም አጋማሽ አንድ ታምር መፈጠር ጀመረ። ጎጃምና ከወሎ የተውጣጡ ልበቀና ሰዎች ይህ ነገር ማብቃት አለበት ብለው ወሰኑ። አይናቸው ወደ እንባ፣ ልቦች ወደ ይቅርታ መምጣት ጀመሩ። ታሪክ ሲሰራ ጫጫታ አይወድምና ከሚዲያ ርቀው ከካሜራ እይታ ተደብቀው ሽማግሌዎቹን ከኋላ አድርገው አባቶችን ምስክር አድርገው መቀመጥ፣ መምከርና መዘከር ጀመሩ። አርበኛ አስረስ ማረ ዳምጤ በሕይወት ዘመኔ ከሰሯቸው መልካም ነገሮች ሁሉ ይሄኛው ይበልጣል ይላሉ። አርበኛ አስረስ ማለታቸው ስልጣን አግኝቼበታለሁ ለማለት አይመስልም። ይልቁንም ወንድሜን መልሻ አግኝቼበታለሁ ማለታቸው እንጂ በቴክኒክ ኮሚቴ ስም፣ በቃለ ጉባኤ ስም የተሰራው ስራ እኮ የተሰበረ ልብ የመጠገን ስራ ነው ይላሉ። ፍጹም ወንድማማችነት፣ ፍጹም ቅንነት ይላሉ። ይህ ፖለቲካ አይደለም፣ ይህ የኢትዮጵያዊ ጨዋነት ነው። ለወራት ቀንና ሌሊት ያለመታከት አንተ ትብስ እየተባባሉ ነው እዚህ የደረሱት። ድሮ በቴዎድሮስ እዝና በበላይ ዘለቀ እዝ ትግል በተፈጠረ ያለመግባባት ሲያዩዋቸው የነበሩ ህዝብ ልቡ ይደማ እንደነበረው ሁሉ እነሱ ካልታረቁ እኛ እንዴት እንድናለን ይል የነበረው ሁሉ ዛሬ ግን ያ ታሪክ ተቀየረ። ዛሬ እነዚያ ብርጌዶች በአንድ ትዕዛዝ በአንድ መንፈስ ቆመዋል። ይህንን ሲያዩ ያላለቀሰች የአማራ እናት፣ ያልተደሰተ የኢትዮጵያ ህዝብ አለ ብሎ ማሰብ የሚከብድ ነው። አሁን ደግሞ ካሜራችንን ወደ አዲስ አበባ እናዙረውና 4 ኪሎ ቤተ መንግስት አካባቢ ያለውን ሁኔታ እንቃኘው። ጠቅላይ ሚኒስትር አብይ አህመድ ከታማኝ ጀነራሎቻቸውና አማካሪዎቻቸው ጋር ተቀምጠዋል። ጠረጴዛ ላይ ያለው ሪፖርት ምን ይላል? ፋኖ ተከፋፍሏል። እርስ በርሶ እየተናከሰ ነው። ገንዘብ በትንላቸዋል። የሶሻል ሚዲያ ሰራዊታችን በጎጥ አጣልቷቸዋል። አጥንት እንደያዘው ውሻ የጎሪጥ እየተያዩ ናቸው የሚል ሪፖርት ይታያል። አርበኛው እንደተናገሩት አብይ አህመድ በጀት መድመላቸዋል፣ ስጋት አይግባችሁ እያሉ ይፎክሩ ነበር። ገንዘብ የልብን ጽናት ይገዛዋል ብለው አስበው ነበር። ታንክና ድሮን ያልፈታውን የአማራ ወኔ የባንክ ደፍተር የሚፈታው መስሏቸው ነበር። ግን ምን ዋጋ አለው? ያ ሁሉ ሚሊዮን ብር፣ ያ ሁሉ የሴራ ድር፣ ያ ሁሉ የፕሮፓጋንዳ ማሽን ልክ እንደ ሸረሪት ድር አንድ የአማራ ፋኖ ህዝብ የንቅናቄ ፊርማ በጣጠሰው። በጠላት ሰፈር ያለውን ድንጋጤ ለመገመት ነብይ መሆን አያስፈልግም። ተጣልተዋል ብለው ሲጠብቁ ተቃቅፈዋል በሚል ዜና ሲሰሙ ተበታተኑ ሲሉ ግን ግንባር ፈጠሩ ሲባል ያገዛዙ ባለስልጣናት በድንጋጤ ሲርበተበቱ ለማየትም አይነ ህሊና አያስፈልገውም። ምክንያቱም እነሱ የሚያውቁት ጥቅም እንጂ እውነትን አይደለም። እነሱ የሚያውቁት ሴራ እንጂ ወንድማማችነትን አይደለም።
ለዚህ ነው የፋኖ አንድነት እንደ መብረቅ እየመታቸው የሀገር መሪ ነኝ የሚል ሰው የህዝብንም አባሽ ነኝ የህዝብ አባት ነኝ የሚል መሪ ልጆች ታረቁ ከማለት ይልቅ እንዴት አድርጌ ላባላቸው ብሎ ሲያቅድ ማየት እንዴት የሚያሳዝን ነገር ነው። ያም ቢሆን በእርግጥ እቅዱ መክኗል። አርበኛ አስረስ እንዳሉት አሁን በብልጽግናው ካምፕ ያለው ነገር ግራ መጋባት ብቻ ነው። በፊት ስልክ ሲያነሱ የጎንደሩን ለማደናገር ነበር። አሁን ስልክ ሲጠራ የሚያነሳው አንድ የአማራ ድምጽ ነው። በፊት አንድን ወንድም በሌላ ወንድም ላይ ሊያዘምቱ ነበር። አሁን ግን ያ በተለያየ አቅጣጫ ሲተኩስ የነበረው ዛቢያ በአንድ ላይ ወደ 4 ኪሎ ዙሯል። ይሄ ለብልጽግና ቅዠት ካልሆነ ምን ሊሆን ይችላል? እስኪ አሁን ደግሞ ባህር እንሻገር። ወደ ወገኖቻችን ወደ ዲያስፖራው ማህበረሰብ ከሀገር መውጣት ከእናት ጉያ መለየት ምን አይነት ህመም እንዳለው አርበኛ አስረስ ማረ ዳምጤ በደንብ የሚረዱት ይመስላል። ለዚህም ነው በንግግራቸው ውስጥ ለዲያስፖራው ያላቸውን አክብሮትና መረዳት በግልጽ የሚያሳዩት። ግን አንድ መራራ እውነትን ተናግረዋል። በውጭ ሀገር ተቀምጠው በሞቀ ቤት ውስጥ ሆነው እዚህ ጭቃና ደም ውስጥ ያለውን ታጋይ ለምን ስልክ አልመለስክም እያሉ በቲክቶክ የሚሳደቡ ሰዎች ነገር ከአርበኛ አንደበት አልተጠፋም። የሪሞት ኮንትሮል ፖለቲካ ይብቃ የሚል መልእክት ነው ያስተላለፉት። ትግል የሚመራው በፌስቡክ ላይክ እና ሸር አይደለም። ትግል የሚመራው በመሬት ላይ በሚከፈል መስዋዕትነት ነው። ይህ አዲሱ ድርጅት የአማራ ፋኖ ብሔራዊ ንቅናቄ ለዲያስፖራው የላከው ግልጽ መልእክት ነው። ከእንግዲህ በጎጥ አትከፋፍሉን፣ በገንዘብ አትዘውሩን፣ አንድ ሆነናል፣ አንድ ሆናችሁ አግዙን የሚል ነው። የተሰበረው የዲያስፖራው ስነ ልቦና የሚጠገነው በየመንደሩ በመባደን ሳይሆን እንዲህ አንድ ሆነን ጠንካራ ተቋም በመደገፍ ነው። ብዙዎችን የሚጠይቁ ጥያቄ አላቸው። ይህ ኃይል ዓላማው ምንድነው? አብይ አህመድ እንደሚለው ስልጣን ፈላጊና ዘራፊ ነውን? ወይስ የካድሬዎች ፕሮፓጋንዳ እንደሚለው ሌላውን ወራሪ ነውን? አርበኛ አስረስ ማረ ዳምጤ ዛሬ በሰጡት ምላሽ ለዚህ ሁሉ ጥያቄያቸው በቂ መልስ ነው። የአማራ ብሔርተኝነት ሲሉ ምን ማለታቸው ነው? እስኪ ብሔርተኝነታቸውን በደንብ እንፈትሸው። አማራነት ሌላውን የሚገፋ ሌላውን የሚጠላ የሌላውን መሬት የሚቀማ አይደለም። አማራነት ላለፉት ሺህ ዓመታት ኢትዮጵያን ያቆመ የሌሎችን ማንነትና እምነት ጠብቆ የኖረ አስተሳሰብ ነው። ዛሬ ፋኖ ያነሳው ያ ብረት የህልውና ጋሻ እንጂ የወረራ ጦር አይደለም። ይህንን ነው አርበኛ በግልጽ የሚያስረዱት። ራዲካል ወይም ጽንፈኛ አይደለንም ሲሉ ለዓለም አቀፉ ማህበረሰብ ሆነ ለሌሎች የኢትዮጵያ ህዝቦች የሰላም እጃቸውን እየዘረጉ ናቸው። ዓላማው ኢትዮጵያን ከአንድ ቡድን አምባገነንነት ማዳን እንጂ አንዱን ጨቋኝ በሌላ ተጨቋኝ መተካት አይደለም። ይህ የሐሳብ ጥራት ነው የዚህ ድርጅት ትልቁ ጉልበት ይላሉ። በእርግጥ ይህ የብስለት ጫፍ ነው። መሳሪያ የያዘ እጅ ጭንቅላቱ ካልሰለጠነ ውጤቱ ጥፋት ነው። እነዚህ አርበኞች ግን ጠበንጃቸውን ብቻ ሳይሆን ሐሳባቸውን ጭምር እንደሳሉ የሚያመላክት ነገር ነው። ውድ የሚዲያችን ቤተሰቦች ታሪክ የራሱ እርምጃ አለው። አንዳንዴ ይዘገያል፣ አንዳንዴ ይፈጥናል። ዛሬ ያየነው ግን የታሪክን ፈጣን ባቡር ነው። የተበታተኑ ድርጅቶች ተቀላቅለው ትልቅ ወንዝ ሆነዋል። ትንሽ እሳት ተቀጣጥሎም ማዕበል ሆኗል። የአማራ ፋኖ ብሔራዊ ንቅናቄ መመስረት የአንድን ድርጅት መወለድ ብቻ አይጠቁምም። የኢትዮጵያ ፖለቲካ ወደ አዲስ ምዕራፍ ወደ አዲስ የኃይል ሚዛን መሸጋገሩን የሚያበስር ደወል ነው። ጠቅላይ ሚኒስትር አብይ አህመድ በመቶ ሚሊዮኖች ሊገዙት ያልቻሉት አንድነት ዛሬ በነፃ ተገኝቷል። ለምን የተባለ እንደሆነ የእውነት ዋጋ በገንዘብ አይተመንም ነውና። የብርሃነ ጥምቀቱ ብርሃን ጨለማውን እየገፈፈ ነው። መጪው ጊዜ የሴረኞች ሳይሆን የእውነተኞች ይሆናል። የፋኖ አንድነት መፈጠር በራሱ ትልቅ ዜና ነው። ነገር ግን ጉዳዩ ተዋሃደ ተብሎ የሚታለፍ ዜና አይደለም። የዚህ ጉዳይ ኩርኩም የሚያውቁት 4 ኪሎ ያሉት ብቻ ናቸው። እስኪ ወደ ዝርዝር እንግባ። ይህ ድርጅት ሲመሰረት የጠቅላይ ሚኒስትር አብይ አህመድ መንግስት ትልቁ ውድቀት እንደሆነ ታውቃላችሁ። የሰለላ መረጃው ውድቀት ላይ ነው። አርበኛው በንግግራቸው መሃል ላይ ጣል ያደረጓት አንዲት አደገኛ ቃል አለች። ለወራት በቀን 3 እና 4 ጊዜ እየተገናኘን ስንመክር ነበር ይላሉ። አስቡትማ እንደ አማራ ክልል ውስጥ የኮማንድ ፖስቱ አይንና ጆሮ አለ በሚባልበት ቀጠና ድሮኖች ሰማዩን በሚያስሱበት ሁኔታ የአማራ ፋኖ ከፍተኛ አመራሮች፣ የቴክኒክ ኮሚቴዎች፣ ሽማግሌዎች በቀን ከ4 ጊዜ በላይ እየተሰበሰቡ ወሳኝ ሰነዶችን ሲያጸድቁ የጠቅላይ ሚኒስትር አብይ አህመድ ሰላዮችስ የት ነበሩ? ይህ የሚያመላክተው አንድ ታላቅ እውነት አለ። ህዝብ ለመንግስት መረጃ መስጠትን አቁሟል ብቻም ሳይሆን ህዝቡ በራሱ የፋኖ የመረጃ መረብ ሆኖ እያገለገለ መሆኑን ነው። ተመስገን ጥሩንና ሬድዋን ሁሴ የሚመሩት የኮማንድ ፖስት መዋቅር ዶላር እየረጨ መረጃ ሲፈልግ፣ ህዝቡ ግን ልጆቹን በጓዳው ደብቆ መረጃ ቀብሮ 4 ኪሎን በጨለማ ውስጥ አስቀምጦታል። የመረጃ ምንጮች እንደሚጠቁሙት ይህ መግለጫ ከወጣ በኋላ በብሔራዊ መረጃና ደህንነት መስሪያ ቤት ውስጥ ከፍተኛ መደናገጥ ፈጥሯል። እንዴት ይህንን ሳናውቅ ቀረን? በጀቱ ምን ላይ ዋለ? የሚለው ጥያቄ የብዙዎቹ ወንበር እንደሚያነቃንቅ ጥርጥር የለውም።
ፋኖ ከወታደራዊ የበላይነት በተጨማሪ የመረጃ የበላይነት እንደተቀናጀ ይህ የአንድነት ጉባኤ ሕያው ምስክር ነው። ሌላው ልብ ልትሉት የሚገባውና ብዙ ሚዲያዎች ያላስተዋሉት ወሳኝ ነጥብ አስረስ ማረ ስለ መስፈርትና ምዘና ያነሱት ጉዳይ ነው። ብዙ ጊዜ የመንግስት ካድሬዎች ፋኖ ማለት ስርዓት የሌለው እንደፈለገው እየተነሳ የሚዘርፍ የሚል ትረካ ሲያራምዱ ይሰማል። ነገር ግን አዲሱ የአማራ ፋኖ ብሔራዊ ንቅናቄ ከምስረታው በፊት ያደረገው ነገር ቢኖር የውስጥ ማጥራት ነው። አርበኛው ምን ይላሉ? እያንዳንዱ እጩ አመራር በመስፈርት ተለክቶ አንተ ትሆናለህ፣ አንተ አትሆንም ተብሎ ሂስና ግለጅ ተደርጎ ነው የተመረጠው ይላሉ። ይህ ቀላል ነገር አይደለም። ይህ ማለት በፋኖ ስም ሲነግዱ የነበሩ ስርዓት አልበኞችና ህዝብን የሚያማርሩ አካላት ከዚህ አዲስ መዋቅር ውስጥ ተጥለዋል እንደማለት ነው። አሁን የምናየው ፋኖ ወታደራዊ ዲሲፕሊን ያለው የፖለቲካ ብስለት ባላቸው ሰዎች የሚመራና እያንዳንዱን እርምጃ በህግና በደንብ የሚገዛ ወይም ስቴት አክተር ወይም መንግስታዊ ባህሪ ያለው ኃይል ሆኖ ነው የመጣው። ይህ ለብልጽግናው መንግስት መርዶ ነው። ምክንያቱም ሽፍታ ነው ብለህ ለማጣጣል ስርዓት የያዘና ራሱን ያጠራ ድርጅት ማቅረብ አይችልምና ነው። አሁን የዓለም አቀፉ ማህበረሰብ የሚያዩ ኃላፊነት የሚሰማው እና ለህዝብ ተጠያቂ የሆነ ተቋም ነው። አሁን ወደ ወታደራዊ መስኩ እንመለስና ይህ ውህደት በጦር ሜዳ ምን ይቀይራል? እስከዛሬ የነበረው ውጊያ ሽምቅ ሆኖ ግን በተናጠል የሚደረግ ነበር። ጎጃም ሲተኮስ ሸዋ ላይ ተኩስ ይችል ነበር። ይህ ደግሞ ለመከላከያ ሰራዊቱ እፎይታን ይሰጥ ነበር። ኃይሉ ከአንዱ ቦታ ወደ ሌላው ቦታ እየተዘዋወረ እንዲዋጋ እድል ይሰጠው ነበር። አሁን ግን ጨዋታው ይቀየራል። አርበኛ አስረስ የአንድነቱን ጣም በጦር ሜዳ ይተነዋል ሲሉ እያወሩ ያሉትን ስለ ወታደራዊ ቅንጅት ነው። በአንድ ቀን፣ በአንድ ሰዓት፣ በአንድ ትዕዛዝ በሰሜን ወሎ እስከ ምስራቅ ጎጃም፣ ከሰሜን ሸዋ እስከ ደቡብ ጎንደር ያለውን ክንድ በአንድ ሲያልፍ ይታየኛል ይላሉ። የብልጽግና ጀነራሎች ከዚህ በኋላ ያላቸውን ማዘዋወር አይችሉም። ምክንያቱም ሁሉም ግንባር እሳት ሆኖባቸዋል። የሎጂስቲክ ቅብብሎች፣ የመሳሪያ ድጋፍና የኦፕሬሽን ስልቱ ማዕከላዊ መሆኑ የአገዛዙን የመጨረሻ እስትንፋስ ያፋጥነዋል ይላሉ። አርበኛው ብዙ ቡድን መሳሪያዎችን ማርከናል ያሉት እንዲሁም አይደለም። እነዚያ ታንኮች፣ እነዚያ መድፎች አሁን በተበታተነ እጅ ሳይሆኑ በሰለጠነ በተቀናጀ እጅ ውስጥ መግባታቸው ጦርነቱን ከሽምቅ ወደ መደበኛ ጦርነት ሊቀይረው እንደሚችል የጦር ተንታኞች ይገምታሉ። ይህ ጉዳይ የኢትዮጵያ ብቻ አይደለም። አርበኛው እንዲህ ያነሱት ትልቅ ነጥብ አላቸው። በቀጠናው ያሉ በተለይ የተባበሩ አረብ ኤሚሬቶችና ሌሎች የኃይል ጣልቃ ገብነት የሚለው ነው። ፋኖ አሁን የገባው በአማራ ክልል ብቻ ሳይሆን በአፍሪካ ቀንድ ፖለቲካ ውስጥ ነው። እስከዛሬ ድረስ እንደ ኤርትራ፣ ግብፅ ወይም ሱዳን ያሉ አገራት የአማራን ኃይል ለመደገፍ ቢፈልጉ እንኳን ማንን እንርዳ፣ ማንን እናናገር የሚል ግራ መጋባት ውስጥ ነበሩ። ጠቅላይ ሚኒስትር አብይ አህመድም ለውጭ ደጋፊዎችም በተለይም ለነ ዱባይ መሪዎች የሚሰጠው እነዚህ እኩይ የተበታተኑ ኃይሎች ናቸው እኔ ነኝ ማረጋጋት የሚችል የሚል ነበር። ዛሬ ያ ትረካቸው በእርግጥ ሞቷል። ይህ አዲስ ግንባር ለአፍሪካ ቀንድ መረጋጋት ቁልፍ ተዋናይ ሆኖ ብቅ ብሏል። አርበኛ አስረስ ማረ አብይ የፈለገውን ድጋፍ ቢያገኝ የፈለገውን የድሮን አይነት ቢታጠቅ አይመክተንም ያሉት ከወታደራዊ አቅም በላይ አሁን የያዙት ዲፕሎማሲያዊ ካርድ ስለሚያውቁት ነው። በቀጣይ ቀናት ካይሮ፣ አስመራና ምዕራባውያን ዋና ዋና ከተሞች የዚህ አዲስ ድርጅት ስልክ ቁጥር በብዛት እንደሚፈለግ እርግጠኛ መሆን ይቻላል። ጠቅላይ ሚኒስትር አብይ አህመድ የሚያስፈራቸው የፋኖ ክላሽንኮቭ ሳይሆን የአዲስ የፈጠሩት ዲፕሎማሲያዊ ቅቡልነት ነው። በመጨረሻም አንድ ጥያቄ እንጠይቃችሁ። ይህ መግለጫ ሲሰማ አረጋ ከበደም እነ ይልቃል ከፋለም እነ ደመቀ መኮንን ምንም እንኳን ቢገለሉም ምን የተሰማቸው ይመስላችኋል? እነዚህ የአማራ ብልጽግና አመራሮች ህዝባቸው ለድሮን አስጨፍጭፈው ያገኙ ስልጣን መሰረቱ ፋኖ ተከፋፍሏል የሚለው እምነት ነበር። እኛ ካልኖርን አማራ ይጠፋል የሚል የውሸት ትረካ ነበር። ዛሬ ግን አማራ ራሱን የሚያድን ራሱን የሚመራ አማራጭ መንግስት ፈጥሯል። ምንጮች እንደተናገሩት በአማራ ክልል ብልጽግና አመራሮች ቤት ውስጥ ከፍተኛ ድንጋጤ ተፈጥሯል። አንዳንዶች ቤተሰቦቻቸውን ወደ አዲስ አበባና ወደ ውጭ ለመላክ እየተጣደፉ ናቸው። የፋኖ አንድነት መሆን ማለት በአማራ ክልል ያለውን የመንግስት መዋቅር ሙሉ በሙሉ ፈራርሶ በፋኖ አስተዳደር የመተካት ሂደት ይፋጠናል እንደማለት ነው። ያኔ ለህዝብ አሳልፈው የሰጡ የክደት ካባ የለበሱ ባንዳዎች መደበቂያ ያጣሉ። አርበኛ ይህንን በግልጽ ባይናገሩትም ለአማራ ሕዝብ ህልውና እንታገላለን ሲሉ እንቅፋት የሚሆነውን ማንኛውንም አካል እንደማይታገሱት በተዘዋዋሪ ተናግረዋል። ውድ የሚዲያችን ቤተሰቦች በቸር ቆዩ እያልን እንሰናበታለን። ጤና ይስጥልን።